ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪን ክልል የስፖርት ዘርፍ ውጤታማ ለማድረግ በልዩ ትኩረት እየተሰራ እንደሚገኝ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኡመር ገለጹ። በክልሉ የስፖርት ዘርፉን ለማሳደግ የባለድርሻ ሚና ምን መሆን አለበት በሚል ርዕስ ዙሪያ ከባለድርሻ አካላት ጋር ውይይት ተደርጓል። ተጨማሪ አለ። በሐረሪ ክልል የስፖርት ዘርፍ ለማሳደግ የባለድርሻ ሚና ምን መሆን አለበት በሚል ርዕስ ዙሪያ ከባለድርሻ አካላት ጋር ውይይት ተደርጓል። በውይይቱ መድረክ ላይ የተገኙት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኡመር የክልሉ መንግስት ለስፖርቱ ዘርፍ እድገት ልዩ ትኩረት በመስጠት የስፖርት ብልጽግናን እውን ለማድረግ በትኩረት እየሰራ እንደሚገኝ ገልጸዋል። በክልሉ በዘርፉ ቀጣይነት ያለው ውጤት ለማምጣት የስፖርቱን ሁለንተናዊ ፋይዳን መረዳት፣ በአደረጃጀትና በአሰራር መደገፍ፣ በማህበረሰብ ውስጥ ማስረጽና በአግባቡ መጠቀም እንደሚገባ ጠቁመዋል። የክልሉን ስፖርት ውጤታማ ለማድረግ ስፖርቱን ህዝባዊ መሰረት ማዕከል ባደረገ መልኩ በልዩ ትኩረት መንቀሳቀስ እንደሚገባ ገልጸዋል። በተለይ የስፖርቱን ዘርፍ ከመደገፍ አንጻር የንግዱ ማህበረሰብ ከፍተኛ አስተዋጽኦ ስላለው ሁሉም አካላት ትኩረት ሰጥተው መንቀሳቀስ ይገባቸዋል ብለዋል። የሐረሪ ክልል አሁናዊ የስፖርት እንቅስቃሴ የተሻለ ደረጃ ላይ እንደሚገኝ በመግለጽ እንዲሁም የስፖርቱን ምህዳር ለማስፋፋት ከቱሪዝሙ ዘርፍ ጋር ለማስተሳሰር በትኩረት እየተሰራ እንደሆነም አስረድተዋል። በሐረር ከተማ እየተገነቡ ያሉ የስፖርት ማዘውተሪያዎች በክልሉ ላለው የስፖርት እንቅስቃሴ ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ በመግለጽ እነዚህ ማዘውተሪያዎች ለታዳጊዎች አገልግሎት እየሰጡ ነው ብለዋል። ለወጣቱ ትኩረት በመስጠት ውሏቸው ስፖርቱ አካባቢ እንዲሆን ባለድርሻ አካላት የበኩላቸውን መወጣት እንዳለባቸውና ክለቦችን ማጠናከርና ማቋቋም ላይ ትኩረት ሰጥቶ መስራት እንደሚያስፈልግ በተሳታፊዎች ተነስቷል። በመጨረሻም ሁሉም ባለድርሻ አካላት የድርሻቸውን እንደሚወጡ መግባባት ላይ ተደርሷል። በሐረር የሚገኙ ጥንታዊ የእጅ ጽሑፍ ቅጂዎች ካታሎግ መጽሐፍ ተመረቀ። በሸሪፍ ሐረር ሲቲ ሙዚየም የሚገኙ ጥንታዊና ታሪካዊ የሐረሪ እጅ ጽሑፍ ማኑስክሪፕት ስምና መረጃ የያዘው አዲስ መጽሐፍ ካታሎግ በአርተር ራምቦ የባህል ማዕከል በተከናወነ ዝግጅት ተመርቋል። ዝርዝሩ በተከታይነት ይቀርባል። በሸሪፍ ሐረር ሲቲ ሙዚየም የሚገኙ ጥንታዊና ታሪካዊ የሐረር እጅ ጽሑፍ ማኑስክሪፕት ስም እና መረጃ የያዘውን አዲስ ካታሎግ መጽሐፍ በአርተር ራምቦ የባህል ማዕከል በተከናወነ ዝግጅት ተመርቋል። ይህ ካታሎግ በሙዚየሙ የሚገኙትንና የሐረርን ጥንታዊ የስልጣኔ አሻራ የሚያሳዩ የእጅ ጽሑፍ ቅጂዎችን ለተመራማሪዎችና ለጎብኚዎች ይበልጥ ተደራሽ ለማድረግ ያለመ መሆኑ ተመላክቷል። ካታሎጉ የሐረርን እስላማዊ የስነ ጽሑፍና የመጽሐፍ ዝግጅት ጥበብ ለዓለም ያስተዋወቀ ሲሆን ለቀጣይ የታሪክና የሃይማኖት ጥናቶች እንደ ዋቢ መረጃ የሚያገለግል መሆኑ ተገልጿል። በዚህም መጽሐፉ ምረቃ ጋር ተያይዞ በኢትዮጵያ ታሪክ ውስጥ የሚገኙ ታላላቅ የእስልምና ዑለማዎች ዳታ የሚይዝ ሶፍትዌር እየተሰራ መሆኑ ተገልጾ ማብራሪያ ተሰጥቶበታል። ለዚህም ታሪካዊ ቅርስ ሰነድ ዝግጅት በመድረኩ ከፍተኛ ምስጋና የተቸራቸው ዶክተር አን ረጉርድ ሲሆኑ እሳቸው በፈረንሳይ ብሔራዊ የሳይንሳዊ ምርምር ማዕከል ዳይሬክተር ናቸው። ዶክተር አን እነዚህን በዋጋ የማይተመኑ ቅርሶች በዝርዝር በመመዝገብና ጥናታዊ ጽሑፎችን በማዘጋጀት ረገድ ቁልፍ ሚና ተጫውተዋል። በሐረሪ ክልል ከእሳትና አደጋ መከላከል ምላሽ መስጠት ጋር በተከናወነ ተግባራት አበረታች ስራዎች መከናወናቸው ተገለጸ። የክልሉ የእሳትና ድንገተኛ መከላከልና መቆጣጠር ጽህፈት ቤት እንዳስታወቀው ባለፉት 6 ወራት 25 ለሚሆኑ አደጋዎች ምላሽ በመስጠት አደጋዎችን መቆጣጠር መቻሉን ገልጿል። ፍቃዱ በላይ በዝርዝር ያቀርበዋል። የክልሉ እሳትና ድንገተኛ መከላከልና መቆጣጠር ጽህፈት ቤት እንዳስታወቀው ባለፉት 6 ወራት 25 ለሚሆኑ አደጋዎች ምላሽ በመስጠት አደጋዎችን መቆጣጠር መቻሉን ገልጿል። በክልሉ የእሳትና ድንገተኛ መከላከልና መቆጣጠር ስልጠና አስተባባሪ የሆኑት ሳጅን ሄኖክ ምትኬ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት ተቋሙ ከእሳትና ድንገተኛ አደጋ መከላከልና መቆጣጠር ጋር በተያያዘ ሰፋፊ ተግባራትን እያከናወነ እንደሚገኝ ገልጸዋል። የእሳት አደጋን አስቀድሞ ከመከላከል አኳያ አደጋው ከመከሰቱ በፊት በሰውና በንብረት ላይ አስከፊ ጉዳት ሳይደርስ የመቆጣጠር ስራ እየተሰራ ይገኛል ብለዋል። በተቋማችን የተለያዩ ስራዎችን እየሰራ እንገኛለን። ለምሳሌ ያክል ዱሪንግ ሃዛርድ ወይም አደጋ ሲከሰት ከአደጋ በፊትና ከአደጋ በኋላ የሚከናወኑ የተለያዩ ስራዎች ይኖራሉ።
ከአደጋ በፊት የምንሰራቸው ስራዎች የቅድመ ጥንቃቄ ስራዎችን እንሰራለን። በከተማችን ላይ መንግስታዊና በመንግስታዊ ያልሆኑ ተቋሞች ላይ የተለያዩ የቅድመ ጥንቃቄ የግንዛቤ ማስጨበጫ ስራዎችን እየሰራ እንገኛለን። በዛም የተለያዩ የሂሳብ ማስፈጸሚያ ስራዎች ማንኛውም ድርጅቶች እንዲያሟሉ እያደረገን ክትትልና ቁጥጥር በማድረግ እና ስልጠናዎችን ለጥበቃ ሰራተኞችን ለጽዳት ሰራተኞችን በመስጠት ግንዛቤያቸውን ከፍ እያደረግን እንገኛለን። በዛም ከፍተኛ የሆነ ለውጥ መጥቷል። ከእሳትና አደጋ መከላከልና ምላሽ መስጠት ጋር በተያያዘም በክልሉ ባለፉት 6 ወራት ለ25 አደጋዎች ምላሽ በመስጠት አደጋዎችን መቆጣጠር መቻሉን አክለው ገልጸዋል። በተያያዘም 1200 ለሚሆኑ መንግስታዊና መንግስታዊ ላልሆኑ ተቋማትና ድርጅቶች በአደጋው ዙሪያ ግንዛቤ መፍጠር መቻሉንም አስታውቀዋል። ብዙ ጊዜ እነዚህ ሆቴሎች ላይና ድርጅቶች ላይ በእሳት አደጋ ዙሪያ ትኩረት ያለ መስጠት ችግሮች አሉ። እነዛን ችግሮች ደግሞ ለመቅረፍ በእኛ በኩል ከፍተኛ የሆነ ስራችን እየሰራን እነዚህ ህብረተሰቡም ትኩረት በመስጠት የሂሳብ ማስፈጸሚያ መሳሪያዎችን በማሟላት የራሱን ንብረትና የሰው ህይወት እንዲያድንና ንብረቱን እንዲከላከል ከፍተኛ ሚና እየተወጣ እንገኛለን። ባለፉት 6 ወራት የሰራናቸው ስራዎች ያው በርካታ ናቸው። ከነዛም ውስጥ ለምሳሌ አደጋ ሲከሰት ወዲያውኑ ምላሽ የምንሰጥበት ሁኔታ አለ። ያም ወደ 25 አደጋዎችን በዚህ በ6 ወር ውስጥ አደጋዎች ተከስተው ቦታው ላይ በመድረስ አደጋዎችን እና ንብረት እንዳይወድም ተከላክለናል፣ ተቆጣጥረናል እና ከዛም አንፃር ለህብረተሰቡም ደግሞ የቅድመ ጥንቃቄ ስልጠናዎችን በመስጠት ወደ 1200 ሰራተኞችን ስልጠና ሰጥተን ግንዛቤዎችን ከፍ አድርገናል። ለአደጋው ፈጣን ምላሽ ከመስጠት አኳያም 24 ሰዓት ዝግጁ የሆኑ ባለሙያዎች እንዳሉ ጠቁሞ በዚህም ውጤታማ ስራ እየተከናወነ ይገኛል ብለዋል። በ24 ሰዓት ውስጥ የሚቀያየሩ የእሳት አደጋ መከላከል ሰራተኞች አሉን። በሁለት ሽፍት ነው የሚሰሩት። እነዚህ ምንጊዜም ዝግጁ ናቸው። 24 ሰዓት ሌሊት እሳት እንኳን ቢነሳ ወዲያውኑ አደጋው ቦታ በመድረስ አደጋውን የመከላከል ብቃት ያላቸው መከላከሎች አሉን። እነዚህም ስራቸውን በአግባቡ እየሰሩና እየተወጡ ነው የሚገኙት። ነገር ግን አሁን በህብረተሰቡ በኩል ያየሁት ክፍተቶች ምንድናቸው? አደጋ ሲከሰት ወዲያውኑ ለኛ በ8842 ስልክ አለመደወል ችግሮች ታይተዋል። አሁን ብዙ ጊዜ እሳት ከተነሳ በኋላ እሳቱ ብዙ ንብረቶችን ካወደመ በኋላ ነው ለኛ የሚደወለው። ስለዚህ እንደዚህ አይነት ሪስፖንስ ደግሞ እኛ አሁን እንደዛ ወዲያውኑ እንደሰማን አደጋው ቦታ በመሄድ እሳቱን በቀላሉ የምንቆጣጠርበት ሁኔታ አለ። ነገር ግን ንብረቶች ከወደሙ በኋላ ነው እኛ የምንደርሰው። ስለዚህ ንብረቶች ከወደሙ በኋላ እኛ እሳቱ እንዳይስፋፋ ወደ ሌላ ቦታ እንዳይሄድ እሳቱን በቀላሉ የምንቆጣጠርበት ሁኔታ አለ። የራሳችን የእሳት ማጥፋ ኬሚካሎች ስላሉ በነዛ ኬሚካሎች በመጠቀም እሳቱን በቀላሉ የምንቆጣጠርበት ሁኔታ አለ። አደጋውን ለመከላከል በሚከናወኑ ተግባራት በተለይ በሆቴሎችና ድርጅቶች ላይ ውስንነቶች እንደሚስተዋሉ የገለጹት አስተባባሪው፣ ሆኖም ችግሮችን በዘላቂነት ለመቅረፍ በቅንጅት እየተሰራ ይገኛል ብለዋል። ህብረተሰቡ እነዚህን ተከታታይ ነገሮች እነዚህ ስቶቭ፣ ቡታጋዝ፣ ከሰልማም ሲጠቀም በጥንቃቄ መጠቀም አለበት። አሁን መጪው በዓለም ስለሆነ ያላግባብ እነዚህን መሳሪያዎች የሚጠቀም ከሆነ አደጋ ሊያመጣ ስለሚችል ስፔሻሊ አሁን ህፃናቶች አደጋ ሊደርስባቸው ይችላል እና እሳት አሁን በተለያየ መልኩ ነው የሚከሰተው። ስለዚህ በኤሌክትሪክ የሚከሰት እሳት አለ፣ በሌሎች ነገሮች የሚከሰት እሳቶች አሉ። ስለዚህ እነዛ እንዳይደርሱ የራሱን ቅድመ ጥንቃቄ ማድረግ አለበት ህብረተሰቡ። የሚደርሱ አደጋዎችን አስቀድመው ለመከላከል ህብረተሰቡ ተቀጣጣይ የሆኑ መገልገያ ቁሳቁሶችን በጥንቃቄና በአግባቡ መጠቀም እንደሚገባቸው መልእክታቸውን አስተላልፈዋል። የዋጋ ግሽበት ተጽዕኖን ለመቀነስና የአርሶ አደሩን ብልጽግና እውን ለማድረግ መጠነ ሰፊ ስራ እየተሰራ መሆኑ ተገለጸ። በሐረሪ ክልል ድሬ ጠያራ ወረዳ የተለያዩ አይነት የተፈጥሮ ማዳበሪያ በዘመናዊ መልኩ በማዘጋጀት ለአርሶ አደሩ እየተከፋፈለ መሆኑ ተገልጿል። ዘገባው የጀጂዳ መሐመድ ነው። ተጨማሪ ያለን በሐረሪ ክልል ድሬ ጠያራ ወረዳ የግብርና ሙከራ ማዕከል የተፈጥሮ ማዳበሪያ በዘመናዊ መልኩ ተዘጋጅቶ ለአርሶ አደሩ እየቀረበ መሆኑን የወረዳው የግብርና ጽሕፈት ቤት ኃላፊ አቶ ረመዳን አልዩ ገልጸዋል። አርሶ አደሩ ዘመናዊ ማዳበሪያ ለመግዛት ለከፍተኛ ወጪ እንዳይጋለጥ በማዕከሉ የተመረተ ማዳበሪያ በተመጣጣኝ ዋጋ እንዲያገኙ ለማድረግ እየተሰራ መሆኑንም ተናግረዋል። የአርሶ አደሩን ብልጽግና ለማረጋገጥ ስልጠና በመስጠት ትኩረት ተሰጥቶበት እየተሰራ ስለመሆኑም አክለዋል። ሆጂ ሆጊቶዋና ከይሰቲ አከባሲ አዳዳት ይንሳጥላምኔ
አከፈከኛቲ ዲሄ ቨርሚጃ መሆና ወጂ ወልቀበቴ አርሶ አደሩ የተለያየ ወጪዎች እንዳይጋለጥ ለምሳሌ ይህ ማዳበሪያ ዋጋው 1500 እዚህ ስናሰለጥናቸው ስንሰማራ 1500 ብር አስቀረንላቸው ማለት ነው። በዚህ መንገድ የቤተሰብ ብልጽግና እናረጋግጣለን። በወረዳው ግብርና ጽሕፈት ቤት የአፈርና የውሃ ጥበቃ ባለሙያ የሆኑት ሙራድ ዩሱፍ በበኩላቸው የቫልሚ ኮምፖስት ትል በመጠቀም አሲዳማ አፈርን ለማከምና በአጭር ጊዜ ውስጥ አፈርን ለማበልጸግ የሚጠቅም ማዳበሪያ በማምረት አርሶ አደሩ ለከፍተኛ ወጪ እንዳይዳረግ እየተሰራ መሆኑን ገልጸዋል። አቶ ሙራድ አክለውም የማዳበሪያው ልምድ ከሀሮማያ ዩኒቨርሲቲና ከኦሮሚያ ክልል እንዳገኙት ጠቁሞ ማዳበሪያው ቶሎ የሚደርስ መሆኑና ውጤታማነቱ ከቀድሞ የተሻለ መሆኑን ተናግረዋል። ፋይዳን ዲኸተና ማሊዮኔ ፋይዳሲ ገብነ ብየቲፍ ዋና ኦምሻን ቆዋሱን ተይ የዚህ ማዳበሪያ ጥቅሞች ለምርት ብቻ ሳይሆን ለአፈር ለምነትም ጭምር ነው። በወረዳችንም አሲዳማ አፈር አለ። ይህም ለማከም ይጠቅማል። እናም የቮልሚ ማዳበሪያ ይህንን አሲዳማነትን ለማከም የታሰበ ነው። አፈር ያለማል፣ ወጪም ይቀንሳል። ባሲራ ወለበቶ የሆኑ ጥቄሱ ባሲ ጥቄሱፍ እሲ ፈየደማ ይራቹ ባይ ገየ ጉዳ ተባታቹ አማ ከና yotiqate boxi ተከተና ከሳ ሰደደኛው ለማ አርገው እንዳ ከሁለት እስከ 3 ወር ባለው ጊዜ ውስጥ ቢያንስ 3 ኩንታል በሳጥን ውስጥ በ60 ሳንቲሞች ውስጥ አጠቃላይ ከ600 እስከ 700 ኩንታል እናገኛለን ማለት ነው። በቀጣይ ማዳበሪያው ሲደርስ የግብርና ምርቱ በጥፍ እንደሚጨምርና በአሁኑም እየተመረተበት ባለበት ሁኔታ በ2 ወይም በ3 ወር ውስጥ ከ600 ኩንታል በላይ ማዳበሪያ ማምረት እንደሚቻል ተናግረዋል። ወደ ሀገር አቀፍ ዘገባዎች ስናልፍ የህፃናት ቅድመ መደበኛ ትምህርት ለኢትዮጵያ ቁልፍ በዘርፉ የተወሰደ የማስተካከያ እርምጃ ነው ሲል የጠቅላይ ሚኒስትር ጽሕፈት ቤት ገለጸ። በሌላ ዜና በሚቀጥለው ዓመት ሶስተኛውን የመሬት ምልከታ የመረጃ ሳተላይት ወደ ህዋ ለማምጠቅ ዝግጅት እየተደረገ መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት ገለጸ። እነዚህንና ሌሎች ሀገር አቀፍ መረጃዎችን ምስጋና ኃይሉ በተከታይነት ያቀርበዋል። የህፃናት ቅድመ መደበኛ ትምህርት ለኢትዮጵያ ቁልፍ በዘርፉ የተወሰደ የማስተካከያ እርምጃ ነው ሲሉ ጠቅላይ ሚኒስትር ጽሕፈት ቤት ገለጸ። ቅድመ መደበኛ ትምህርት ህፃናት ጥራት ያለው የቅድመ መደበኛ ትምህርት ተደራሽነትን ለማስፋት መምህራን ለማሰልጠን ደህንነቱ የጠበቀ ምቹ የመማሪያ አካባቢ ለመፍጠር በትኩረት እየሰራ እንደሚገኝ ጽሕፈት ቤቱ ጠቁሟል። ለዚህም በአገር አቀፍ ደረጃ በሺዎች የሚቆጠሩ የመዋዕለ ህፃናት ትምህርት ቤቶች እየተቋቋሙ እንደሚገኝም ነው ያመለከተው። ቅድመ መደበኛ ትምህርት አገልግሎት ባልደረሰባቸው የማህበረሰብ ክፍሎች ዘንድም በመድረስ እኩልነትን ያረጋገጠ ያለው ጽሕፈት ቤቱ ማህበራዊ የአስተሳሰብ እድገትን እንደሚያፋጥን ገልጿል። ኢትዮጵያ በእነዚህ የመጀመሪያ ህፃናት እድገት ዓመታት ላይም ሀብት በመፍሰስ በራሱ የሚተማመን የበቃ ንቁና ተራማጅ የሆነ ትውልድ በመፍጠር የረጅም ጊዜ ማህበራዊ ኢኮኖሚያዊ እድገት እያሳለጠች እንደምትገኝ ተጠቅሷል። የኢትዮጵያ ሳተላይት ያመነጫቸው መረጃዎች ጉልህ ማህበራዊ ኢኮኖሚ ፋይዳ ማበርከታቸውን የኢትዮጵያ ስፔስ ሳይንስ ጂኦ ስፓሻል ኢንስቲትዩት ገለጸም። በሚቀጥለው ዓመት ሶስተኛው መሬት ምልከታ የመረጃ ሳተላይት ወደ ህዋ ለማምጠቅም ዝግጅት እየተደረገ መሆኑን ኢንስቲትዩቱ አስታውቋል። የኢትዮጵያ ስፔስ ሳይንስ ጂኦ ስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማም ለኢትዮጵያ ዜና አገልግሎት እንዳሉት ቀደም ሲል ወደ ህዋ የተላኩት 2 የምህዋር መሬት ምልከታ ሳተላይቶች የአገልግሎት ጊዜያቸውን አጠናቀዋል። የመሬት ምልከታ የመረጃ ሳተላይቶቹ በርካታ ቴክኖሎጂዎችና ሳይንሳዊ ማህበራዊ ኢኮኖሚያዊ ጥቅሞችን ማበርከታቸውን ተናግሯል። በዚህም በምግብ ዋስትና፣ በአካባቢ ጥበቃ፣ በተፈጥሮ ሀብት አያያዝ፣ የግብርና መስኮች፣ በከተማ ፕላንና መሰረተ ልማት፣ በአገር ሉዓላዊነትና ገጽታ ግንባታ ከፍተኛ ጠቀሜታ ማበርከታቸውን ገልጿል። በአሁኑ ወቅትም በሚቀጥሉት ታህሳስ 2019 ዓ.ም በምስል ጥራትና የጊዜ ቆይታ አቅም ያላት ኢቲአርኤስኤስ 2 የተሰኘች ሳተላይት ወደ ህዋ ለማምጠቅ የተሰራ መሆኑን አስታውቋል። ቀጣዩ የምትመጥቀው ኢቲአርኤስኤስ 2 ሳተላይትም በዘመናዊ ቴክኖሎጂዎች በመታጠቅ በህዋ ላይ የ5 ዓመት የጊዜ ቆይታ እንዲኖራት ታሳቢ መደረጉ ነው የተገለጸው።
ልዩ የመለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጥር 1 2018 ጀምሮ ስራ ላይ አይውልም አለ የገቢዎች ሚኒስቴር። የታክስ ማጭበርበርን ለመከላከል ልዩ የመለያ ኮድ ወይም QR ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ መግባቱም ይታወሳል። ነባሩ የእጅ በእጅ ሽያጭ ደረሰኝም ከነገ ጀምሮ ስራ ላይ እንደማይውል ነው ሚኒስትሩ አጽንኦት የሰጠው። በዚህ መሰረትም ከነገ ጀምሮ ሙሉ በሙሉ ልዩ መለያ ኮድ QR ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንደሚውል ገልጿል። የህትመት ጥያቄ አቅራቢው የታተመላቸው ደረሰኝን ያልወሰዱ ግብር ከፋዮችም ደግሞ በሚከፈልበት ቅርንጫፍ ጽሕፈት ቤት ወይም በየታክስ ማዕከላቸው በመገኘት ደረሰኞቻቸውን እንዲያስረክቡ አሳስበዋል። በተመሳሳይ ግብር ከፋዮችም እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለታክስ ማዕከሎች በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸው አመልክቷል። መመሪያው በማይተገብሩት አካላት ላይም ሚኒስትሩ አስፈላጊውን እርምጃ እንደሚወስድም አስገንዝበዋል። ባለፉት 5 ዓመታት 91327 ቶን የሚጠጋ የሙዝና የአቮካዶ ምርት ለጅቡቲ፣ ለሶማሌና ለመካከለኛው ምስራቅ ሀገራት በመላክም ከ38 ሚሊዮን ዶላር በላይ ገቢ መገኘቱን የግብርና ሚኒስትር ገለጸ። በሚኒስትሩ የግብርና ኢንቨስትመንት የሆርቲካልቸር ምርት ግብይት ባለሙያ መኮንን ሰለሞን ለአዲስ ዘመን ጋዜጣ እንደገለጹት ከተጠቀሰው ምርት ውስጥም 72599 ቶን የሚጠጋው የሙዝ ምርት ሲሆን ከነዚህ ውስጥም 25 ሚሊዮን ዶላር ገቢ ተገኝቷል። ከሙዝ ቀጥሎ ከፍተኛ ውጭ ምንዛሬ እያስገኘ ያለው የአቮካዶ ምርት መሆኑን የጠቆሙት አቶ መኮንን ላለፉት 5 ዓመታት 18721 ቶን የአቮካዶ ምርትን ለውጭ ገበያ ተልኮ 13.7 ሚሊዮን ዶላር ገቢ መገኘቱን ጠቁሟል። የአቮካዶ ምርትን ይበልጥ ለማሳደግ ብሔራዊ የአቮካዶ ልማት ፕሮጀክትም የ15 ዓመት ፍኖተ ካርታ አዘጋጅቶ ወደ ተግባር መግባቱን ገልጿል። ፕሮጀክቱ በየክልሉ የተሻሻሉ የአቮካዶ ዝርያዎችን በማላመድና በማስፋፋት ላይ እንደሚገኝ ገልጸው በተለይም በኦሮሚያ፣ በምስራቅ ሸዋ እንዲሁም በሲዳማ ክልሎች ያለውን ከፍተኛ የአቮካዶ ምርት አቅም በተደራጀ መልኩ ለመጠቀም ያለመ መሆኑንም ባለሙያው አመልክተዋል። የቬንዙዌላ ጊዜያዊ መሪ የማዱሮ ጥበቃ ቡድን መሪ ኃላፊ የነበሩትን ጀነራል አባረሩ። የፕሬዝዳንቱ የጥበቃ ቡድን የወታደሩን ክፍል ሲሆን የሀገሪቱን መሪ የመጠበቅ ኃላፊነት ነበረበት። ዘገባው የቢቢሲ ነው። ተጨማሪ ያለን የቬንዙዌላ ጊዜያዊ መሪ ፕሬዝዳንት ኒኮላስ ማዱሮ ጥበቃ ቡድን አዛዥ የነበሩት ጄኔራል ሃቪየር ማርኮንን ከስልጣን አባረሩ። ጄኔራሉ ከስልጣን የተባረሩት ኒኮላስ ማዱሮ በአሜሪካ ኃይሎች ከካራካስ ተወስደው ኒውዮርክ በሚገኝ ፍርድ ቤት ከቀረቡ ከቀናት በኋላ ነው። የፕሬዝዳንቱ የጥበቃ ቡድን የወታደሩ ክንፍ ሲሆን የሀገሪቱን መሪ የመጠበቅ ኃላፊነት አለበት። የቬንዙዌላ መንግስት በአሜሪካ ጥቃት ምክንያት የደረሰውን አደጋ እስካሁን ይፋ ባያደርግም ዩናይትድ ስቴትስ ማዱሮን ለመያዝ ባደረገችው ዘመቻ ምክንያት ከተገደሉ በጅምላ የሚቆጠሩ ሰዎች መካከል የጥበቃ ቡድኑ አባላት እንደሚገኙበት ይታመናል። ጄኔራል ማርካኖ ከቦታቸው ተነስተው በሌላ ግለሰብ እንዲተኩ ትዕዛዝ ያስተላለፉት የቬንዙዌላዋ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ናቸው። የማዱሮ ምክትል ሆነው ያገለግሉ የነበሩት ሮድሪጌዝ አሁን በእስር ላይ የሚገኙት ፕሬዝዳንት የቅርብ ወዳጅ እንደሆኑ ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የማዱሮን መያዝ አስከትሎ በሰጡት ጋዜጣዊ መግለጫ ሀገራቸው ቬንዙዌላን እንደምታስተዳድር ገልጸው ከሮድሪጌዝ ጋር ግንኙነት እያደረጉ እንደሆነም አስታውቀዋል። አክለውም ሮድሪጌዝ የአሜሪካን ፍላጎት የማታሟላ ከሆነ ከማዱሮ የባሰ እጣ ይገጥማታል ሲሉ መዛታቸው ይታወሳል። ትራምፕ ማክሰኞ ቬንዙዌላ 50 ሚሊዮን በርሜል ነዳጅ ለአሜሪካ ታስረክባለች ቢሉም የቬንዙዌላ መንግስት እስካሁን ያለው ነገር የለም። ጄኔራል ማርካኖ ከማዱሮ አገዛዝ የቅርብ ሰዎች ከስልጣን የተባረሩ የመጀመሪያ ሰው ሆነዋል። ጄኔራሉ የፕሬዝዳንቱ ጥበቃ ቡድንን ከመምራታቸው በተጨማሪ የማዱሮ ተቃዋሚ የሆኑ ድምጾችን ያፍናል ተብሎ የሚወቀሰው የወታደሩ የስለላ ክፍል ኃላፊ ሆነው ሲያገለግሉ ቆይተዋል። የተባበሩት መንግስታት እንደሚለው ይህ የወታደሩ የስለላ ክፍል በማሰቃየት በወሲባዊ ጥቃትና በሌሎች ክብር በሚነሱ ኢሰብአዊና ጭካኔ የተሞላባቸው ድርጊቶች ይወቀሳል። የቬንዙዌላ የስለላ ድርጅት ኃላፊ ጉስታቮ ጎንዛሌዝ ሲሆኑ ካራካስ የሚገኘውና እጅግ አደገኛ ከሚባሉ እስር ቤቶች አንዱ የሆነውን ሄሊኮይድ የሚያስተዳድር ነው። በአሜሪካ የኢሚግሬሽን መኮንኖች አንዲት ሴትን ተኩሰው መግደላቸው ቁጣ ቀሰቀሰ።
ድርጊቱ የተከሰተው የትራምፕ አስተዳደር በሚኒያፖሊስ ከተማ ትልቅ ዘመቻ እያደረገ ባለበት ጊዜ ነው። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። የአሜሪካ ኢሚግሬሽን መኮንን ረቡዕ በሚኒያፖሊስ ከተማ አንዲት የ37 ዓመት ሴት በጥይት ተኩሶ መግደሉ ተሰምቷል። ከግድያው ይልቅ ለግድያው ያደረሰው ሁኔታ ዝርዝር የፌዴራልና የአካባቢ አስተዳደር ባለስልጣናትም ያከራከረ ይገኛል። የሀገር ውስጥ የደህንነት መስሪያ ቤት ኔሪ ኒኮል የተባለችው ሟችም የኢሚግሬሽንና የጉምሩክ መኮንኖች በተሽከርካሪዋ ለመግጨት የሞከረች ጠባጫሪ አመፀኛ እንደነበረችና መኮንኑ ራሱን ለመከላከል ጥይት እንደተኮሰ ተገልጿል። ይሁን እንጂ የከተማዋና የግዛቱ መሪዎች እንዲሁም የዲሞክራቲክ ፓርቲ ወኪሎች ይህ መረጃ ከእውነት የራቀ ነው እያሉ ይገኛሉ። የሚኒያፖሊስ ከተማ ከንቲባ ጄኮብ ፍራይ ሰው እንዲሞት ያደረገው ኃይሉም በግድየለሽነት የተወጣ መኮንን ነው ሲሉም ክስተቱን የገለጹ ሲሆን የኢሚግሬሽንና የጉምሩክ አስተባባሪዎችም ከከተማዋ እንዲወጡም ጠይቋል። በአካባቢው በነበሩ የዓይን እማኞች የተቀረጸው በርካታ ተንቀሳቃሽ ምስሎች ጥይቱ የተተኮሰበትን ቅጽበት ያሳያሉ። በአካባቢው የእግረኛ መንገዶች ላይ ተቃዋሚዎች የሚታይ ሲሆን የኢሚግሬሽን መኮንኖች ከተሽከርካሪዎቻቸው በመውጣት መኪና ውስጥ ተቀምጣ የነበረችውን ሴት እንድትወጣ ሲጠይቋትና በኃይል በሩን ለመክፈት ሲሞክሩም ታይቷል። አሽከርካሪዋ ለመንዳት ሙከራ ስታደርግም ጥይት ተተኩሶባታል። 3 የተኩስ ድምጽ የሚሰማ ሲሆን ተሽከርካሪው ከቁጥጥር ውጭ ሆኖ በአቅራቢያው ቆሞ ከነበረ ሌላ ተሽከርካሪ ጋር ተጋጭቷል። ድርጊቱ የተከሰተውም የትራምፕ አስተዳደር በሚኒያፖሊስ ከተማ ትልቅ ዘመቻ እያደረገ ባለበት ጊዜ ነው። የአሜሪካ የሀገር ውስጥ ደህንነት ሚኒስቴር ክሪስቲኖም የሟቿ ሴት እንደ አገር ውስጥ ሽብር እንደሚታይ ገልጸው የኢሚግሬሽን ተቋሙ ተልዕኮ በከተማዋ እንደሚቀጥል አስታውቋል። ፕሬዚዳንት ትራምፕ ከትሩዝ ማህበራዊ ትስስር ገጻቸው አንድ የኢሚግሬሽንና ጉምሩክ መኮንን በጭካኔ ተገጅተዋልም ብሏል። በህይወት መትረፉ ለማመንም ያዳግታል። አሁን በሆስፒታል ክትትል እየተደረገለት ነው ሲሉ አክለዋል። ፕሬዝዳንቱ አክለውም አክራሪ ግራ ዘመሞችም በየቀኑ በህግ አክባሪዎችና በኢሚግሬሽንና ጉምሩክ መኮንኖች በማነጣጠር ዛቻ በማድረስና በማጥቃት ወቅሰዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ